እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰገው አሉ። መንፈስ እኮ ነው ከባድ መንፈስ። እዚህ ጋር ይሰብክሻል የሚሰብከውን ግን አይኖረው። የአፍ ወለምታ በቅቤ አይታሽም የሚለው አባባል ለገነት ንጋቱ የሚሰራ ይመስላል። አርቲስቷ ከነጻነት ወርቅነህ እልፈት በኋላ ጥቁር ለብሳ ማይክ ደቅና ታዋቂውን ኮሜዲያን ደረጀ ኃይሌን በስልኳ እየቀረጸች ከተናገረች በኋላ በርካቶች ቂም ይዘውባታል። አሁንም ይቅር አላሏትም። ይህ ከሆነ ከወራት በኋላ ደግሞ በርካቶችን ያስቆጣ ምናልባትም ወደ ክስ ሊያመራ የሚችል አንድ አነጋጋሪ ጉዳይን ይዛ መታለች። የአርቲስቷ ጉዳይና አብሯት ቃለ መጠይቅ የሰጠው ሰው ታሪክ የወንጌል አማኞች ካውንስልን በእጅጉ አስቆጥቷል። ገነት ንጋቱ ላይ ክስ ሊመሰረት ስለመሆኑ ተሰምቷል። ስለዚህ አወዛጋቢ አርቲስትና አዲስ ስለተሰማው ጉዳይ እንነግራችኋለን። በቅድሚያ ግን ገነት ንጋቱን ስታስቡ ምን ትዝ ይላችኋል? አወዛጋቢ የሚባሉ በእውቀትና በንባብ ላይ ያልተመዘገቡት ኢንተርቪዎቿ ወይንስ ታማ የኢትዮጵያን ሕዝብ አድኑኝ ስትል ያቀረበችው ተማጽኖ ሌላም አለ ካላችሁ ኮሜንት ላይ አስፍሩልን። ትዝታዎቻችሁን እንጋራለን። በሰሞኑ ክስ ላይስ የተሰማችሁ ነገር ምንድነው? እሱንም ጻፉልን። ወደ መረጃው እናልፋለን። ብዙ አይነት ነገር አሁንም እንደዛ አሉ እንትን የሚሉኝ አሉ በስቷል። አንደኛው አሁን በቅርብ ጊዜ ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌል አማኝ ክርስቲያኖችና ተቋማት ስም ላይ ማጠልሸት ቀርቦበታል እያለ ነው። ግለሰቦችንም በህግ ለመጠየቅ የመጀመሪያ ያለውን የህግ አካሄድ እየተከተለ ነው። ካውንስሉ ክሱን የመሰረተው በወይዘሮ ገነት ንጋቱና በአቶ አንተነህ ወርቁ መካከል በተደረገ ቃለ መጠይቅ መሰረት በማድረግ እንደሆነ ነው ይፋ ያደረገው። በቃለ መጠይቁ ላይ የቀረቡ ሀሳቦች ለእምነቱ ተከታዮች ያላቸውን ጥላቻ ሁለቱም ግለሰቦች በግልጽ ያንጸባረቁበት፣ መንፈሳዊ ገጽታን የሚያጎድፍ ምንም አይነት ማረጃና ማስረጃ ሳይኖር የዘላበዱበት ጅምላ ውንጀላ ሲል ነው ያጣጣለው። ይህም የቤተ ክርስቲያኗን ስም አጠልሽቷል፣ ከህግ ጋርም የሚያያይዘው ጉዳይ አግኝተናል ሲሉ ነው የተናገሩት። ከዚሁ ጋር ተያያዘ ካውንስሉ ባወጣው መግለጫ በማህበራዊ መድረኮች በተለይ በማህበራዊ ሚዲያ ገጾች ላይ ሙያዊ ስነ ምግባርን ባልተከተለ መልኩ የእምነት ተከታዮችን ገጽታ የሚያበላሹ ስራዎችን እዚህም እዛም እየተመለከትን ነው። የሰሞኑ ደግሞ እጅግ ብሷል። ስለዚህ ጥብቅ ማሳሰቢያችንን ሊሰሙን ይገባል ሲሉ ነው የተናገሩት። ተነካን ያለው የቤተክርስቲያኑ አመራር ማለት ነው። ካውንስሉ የወንጌል አማኞች ድምጽ እንደመሆኔ መጠን የእነሱን አቋም ማንጸባረቅ አለብን፣ መብት መጠበቅ አለበት፣ በቁርጠኝነት ይሄንን አደርጋለሁ፣ ሁለቱንም ሰዎች በህግ እጠይቃለሁ ነው ሲል የተናገረው። በነገራችን ላይ አርቲስት ገነት ንጋቱ ይሄንን እጅግ አወዛጋቢ የሆነውን ቃለ መጠይቅ ከአንተነህ ጋር ያደረገችው የልቤ እውነት በተባለው የዩቲዩብ ቻናሏን ላይ ነው። ባለጉዳይ ሆኖ የመጣው አንተነህ ወርቁ የተባለ ግለሰብ ምንድን ያለው ፓስተሮች እያስቸገሩኝ ነው ሲል ነው በደፈናው የተናገረው። ይሄንን ንግግር ተከትሎ ማህበራዊ ሚዲያዎችን ማጥለቅለቅ ችሏል። ግለሰቡ ሲናገር ምንድነው ያለው? ይሄንን ቃለ መጠይቅ ከሰጠው በኋላ የተለያዩ ፓስተሮች እየደወሉ እንጸልይልህ፣ እኛ ጋር ጸሎት እናድርግልህ እያሉ ይደውሉልኛል። ከነዛ መካከል
መካከል የአንደኛው ስልክ ተደጋገመብኝ ሲል ነው የሚናገረው። እኔ የኦርቶዶክስ ሃይማኖት ተከታይ እንደመሆኔ መጠን የተለያዩ ፓስተሮችን ስብከት መስማት አልጠላም። አንደኛው ፓስተር ግን ይበልጥ ወደኔ ተጠጋ። ቀን በቀን ይደውልልኛል። ከቃለ መጠየቁ በኋላ እንዴት ነህ እያለም ያለውበትን ሁኔታ ይጠይቀኛል። ይህ ባልከፋ ነበረ፣ ግን መጨረሻ ላይ የተከተለው ነገር እጅግ አስቀያሚ ነው። መጀመሪያ አካባቢ ስለ ፍቅር ህይወቴ ጠየቀኝ፣ እንደተለያየው ነገርኩት። አሁንም አልያዝክም ወይ ሲል ጥያቄውን አከለ። ስለ ፍቅር የማስብበት ሁኔታ ላይ እንዳልነበርኩኝ አስረዳውት። እሱ ግን በዚህ አላበቃም። ከኢትዮጵያዊ ደንብና ጨዋነት ያፈነገጠ ከአንድ ፓስተር የማይጠበቅ ነገር ነው ሲነግረኝ የነበረው ሲል ነበረ። በደፈናው ወድጄህ ነበረ የሚሉ አጸያፊ የሆኑ ቃላቶችን ሲጠቀም ነበረ። በኢየሱስ ስም እየማለ በኢየሱስ ስም እየሰበከ ክርስቲያናዊ መንገድን ያልተከተለ ነገር ሲያደርግ ነበር ሲል ነው ይሄ ቃለ መጠየቅ የተደረገለት አንተነ የተባለ ግለሰብ የተናገረው። ጴንጤውም ጋር ሳይሆን ኦርቶዶክሱም ሙስሊሙም ጋር ይሄ ነገር ተሰግስጓል። እኛ ሚስጥር አድርገን አቆየነው እንጂ ይሄ በሃይማኖት ቤቶች ውስጥ እጅግ የተለመደ ጉዳይ ነው ሲል ነው ከገነት ንጋቱ ጋር የልቤ እውነት በተባለ የዩቲዩብ ቻናል ላይ ቆይታ ያደረገው። ጉዳዩን ይሄ አወዛጋቢ ያደረገው ፓስተሩ ማን እንደሆነ የትኛው ቸርች እያገለገለ እንደሆነ አለመነገሩ፣ በአብዛኛው ጴንጤ ወይንም ፕሮቴስታንት የሚባሉ ሰዎችን በጭፍን ያጥላላል መባሉ ነው ካውንስሉ ወደ ክስ እንዲያመራ ያደረገው። ፓስተሩ መጋለጥ አለበት። የመንግስት አካልም አብያተ ቤተክርስቲያናት ህብረት ለጉዳዩ ትኩረት ቢሰጥበትም አርቲስቷ ግን የተናገረችው ነገር እውነት እንዲወጣ ሳይሆን የራሷን የዩቲዩብ ቻናል ከፍ ለማድረግና እንደ ሸቀጥ ተጠቅማበታለች። እኛ የምናከብረው ማህበራዊ የሆኑ ጉዳዮቻችንን ግድ ሳይሰጣት ለሷ እይታ ስትል በተዛባ መንገድ አቅርባለች ሲሉ ነው እየተቿት የሚገኙት። በነገራችን ላይ ገነት ንጋቱ ከዚህ በፊትም ለእይታ አይነ ግቡ የሆኑ ጉዳዮችን እየመረጠች ስታቀርብ ነበረ። የህፃናት ልጆችን ጉዳይ፣ የተደፈሩ ሴቶችን ጉዳይ፣ በተለያዩ አካላዊና ስነልቦናዊ ጫና ውስጥ ያሉ ግለሰቦችን ታሪክ ጉዳይ በዩቲዩብ ቻናሏ ስታቀርብ ጥንቃቄ አታደርግም። ይበልጥ ጉዳዩን ሞቅ ሞቅ እያደረገች ሌሎችን ለጥቃት በሚያነሳሳ መንገድ እውነት እንዲወጣ ጉዳት የደረሰባቸው ሰዎችም እንዲረዱ ማድረግ ሳይሆን የሷ ዋነኛ አላማ እይታውን ሊጨምርላት በሚችል መንገድ ትጠቀማለች የሚል ክስ ይመሰረትባታል። በዚህ መንገድ ከተተችባቸው ቪዲዮዎች መካከል የቅርብ ወዳጇ የዘመናት የስራ አጋሯ ኮሜዲያኑ የሚዲያው ሰው ነጻነት ወርቅነህ ባልረፈበት ወቅት ደረጀ ኃይሌን በስልክ መስመር ላይ አግኝታ እሷ ጥቁር ለብሳ ካሜራዋን ደቅና ታሞ ነበር ወይ ብላ የልብ እዝነቷን ሳይሆን የሽቀላዋን መንገድ ያሳየችበት ቪዲዮ መውጣቱ ይታወሳል። ከዛ በኋላ የአንሰብስክራይብ ዘመቻ ተከፍቶባት እንደነበረም የቅርብ ጊዜ ትውስታችን ነው። ብዙዎች ከሷ ርቀዋል። እሷም ለጉዳዩ በደፈናው ይቅርታ የሚል አጭር መልእክት ብታስተላለፍም ከዛ በኋላም ተደጋጋሚ ቪዲዮዎችን እየሰራች ነው የምትገኘው። ገነት ንጋቱ ሰርታ የምታስብ ነች እያሉ ብዙዎች ይተቿታል። በቤተሰቦቿ ጉዳይም ብናነሳ የልጆቿን የቤተሰቧን ታሪክ በሪያሊቲ ሾው በማቅረብ ትታወቃለች። እንደዛም ስትሰራ ለቤተሰቧ ጉዳይ ጭምር ግድ የማይሰጣት እንደሆነ ነው ብዙዎች የሚናገሩት። የግል ህይወቷ ላይ ግን ጠንካራ እንደነበረች ብዙዎች ያምናሉ። በተለይ በሰው ለሰው ተከታታይ ድራማ ላይ ድንቅ ብቃቷን ካሳየችበት ጊዜ ጀምሮ በሙያ ህይወቷ የምትተች አይደለችም። ግን ወደ ሚዲያው ከመጣች በኋላ ነው ረገጠች የሚያስብል አሰራር የተከተለች የምትገኘው ሲሉ ብዙዎች ይተቿታል። በግል ህይወቷ በአንድ ወቅት ህመም ገጥሟት ከትዳሯ ተፋታ ችግር ላይ በነበረችበት ጊዜ የኢትዮጵያውያንን እርዳታ ፈልጋ ነበረ።
በዛ ጊዜ ለሕክምናዋ የሚያስፈልጋትን ለመኖሪያ ቤትም የሚሆናትን ሁሉ ያማሉላት ኢትዮጵያውያን እንደሆኑ ይታወቃል። እናንተ ምስክሮች ናቸው። ይሄንን ሁሉ ረስታ አሁን የግል ቤቷን ስታደራጅ በሀብት ላይ ሀብት፣ ዝና ላይ ዝና ስታገኝ ይሄ መልካም ስብዕና የተላበሰውን ኢትዮጵያዊውን ወገኗን ደግሞ በስራዋ መካስ አልቻለችም። ይበልጡኑ የሚያናድዱ አብረው ለመኖር የሚያዳግቱ የሚሆኑ ጉዳዮችን እያነሳች ታቀርባለች። ባለ ጉዳይ ሆነው የሚመጡ ሰዎችም ጉዳዩን ከተናገሩ በኋላ ከሰው ጋር እንዴት ሊኖሩ ይችላሉ የሚለው ጉዳይ ላይ ቀድማ አታስብም ሲሉ ነው ብዙዎች የሚተቿት። ከህብረቱ ጋር የተነሳው ትችት ግን አንደኛው ይሄ ነው። ሁለቱንም ሰዎች ለህግ አቀርባለሁ፣ ምክንያቱም ጅምላ ፍረጃ፣ ጅምላ ስም ማጥፋት ነው በካውንስሉ ላይ የተፈጸመው ሲሉ ነው የቤተ ክርስቲያኑ አካባቢ አመራሮች እየተናገሩ የሚገኙት። እናንተስ ምን ትላላችሁ? የሚዲያ ነጻነትን ተጠቅመው ህብረተሰቡን የአብሮ የመኖር ባህልን የሚሸረሽሩ ሀሳቦች ላይ የሚሰሩ ሚዲያዎች ምን መደረግ አለባቸው? ገነት ንጋቱ የሰራችውን ኢንተርቪውስ ተመልክታችኋል። እናንተ ምን ትላላችሁ? ሀሳባችሁን አስፍሩልን። ሰላም ለሀገራችን እንላለን። እኛ ግን መልካም ጊዜ